የተወደዳችሁ የተከበራችሁ ተከታዮቼ አድናቂዎቼ አብዛኞቻችሁ የደወላችሁ በመልእክት ዮሐንስ ምን ነው ጠፋ ዝም አትበል just don't give up ያላችሁ ነበር። በጣም ከልብ ያመሰግናችኋለሁ። በጣም ወዳችኋለሁ። ስፔሻሊ አሁን ለመናገር የመጣሁት ያው ቲክታኩ ላይ በሜም ሆኗል። ምንድነው የሚሉት ምንድነው ይሄ ዶሚ ምናምን እያሉ ሜም እየሰሩ እኔም ኢንጆይ እያደረኩ ነበር አብዛኞችን። ግን ከዚህ ምን አሰብኩኝ ኦፍ ኮርስ ኮንተንት ለመስራት ምናምን ብዙዎች ኮንተንት ይሰራሉ ምናምን ያለ ነገር ነው። ያው ፋይትም ሆነ ሩጫም ሆነ አትሌቲክስ በየትኛውም ነገር ስንወዳደር መሸነፍ ማሸነፍ ያለ ነው። አንዳንዴ ኮንዲሽኖች ይኖራሉ፣ ነገሮች እንዳሰብነው አይሆኑም ምናምን በቃ ጀስት ይሄ የህይወት ሂደት ነው። በቃ ያለ ነገር ነው የትኛውም የህይወት አስፔክት ላይ። እኔ በዚህ አይነት ነገር በዚህ አይነት ኔጌቲቪቲ ምቆም አይነት ተስፋ ምቆርጥ አይነት ሰው ዴፊኒትሊ አይደለም ላይክ። ስለዚህ እኔን ለማበረታታት ጠንክር ምናምን ስትሉኝ የነበራችሁ ሰዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። I am unstoppable። እስከዚህ የመጣሁት እዚህ ጋር ልቆም አይደለም። ግን እኔ ከህፃንነቴ ጀምሮ ጠሎ የምትባል ወረዳ ተወልጄ አሁን I am like 27 ምናምን እስከዚህ ድረስ እየሞከርኩ ነው ያለው። I swear ነው የምላችሁ እየሞከርኩ እየሞከርኩ ነው። አሁን በዚህ ትንሽ እድሜ ትንሽ ማለት ይችላል በዚህ ትንሽ እድሜ ያልሞከርኩት ነገር የለም፣ ያልሰራሁት ስራ የለም። So I am trying። ለዚህ the first fight ነው ለኔ like ኬጅ ውስጥ ትሬኒንግ ራሱ አድርጌ አላውቅም፣ ስፓር ራሱ አድርጌ አላውቅም። you know I'm learning ብቻዬን ትሬን ሳደርግ ይሄ አብዛኞችን ሞቲቬት ነው ሊያደርግ የሚገባው። በድፍረት መጥቼ እዚህ ጋር ፊት ለፊት ተጋፍጬ እንዲያረጋለሁ ማለት ጫካ ውስጥ ብቻዬን ትሬን ሳደርግ ምንም ሞቲቬሽን በሌለበት ምንም ህልም ተስፋ በሌለ ጨለማ ላይ ብቻዬን ጧት የተነሳው ማታም ጧትም እኔ የምኖርበት አካባቢ ያሉ ሰዎች ምን ልታረግ ነው ስፖርት ምሰራው ሲሉኝ ነበር አውቃለሁ። እና ፋይት ያደረኩት ፐርፕል ቤልት ጂጂትሱ ፐርፕል ቤልት ካለው ሰው ጋር ነው። ቬሪክስ በብዙ አክሰሲቢሊቲ ማለት ብዙ ነገሮችን አክሰስ አድርጎ በብዙ ነገሮች ሲሰራ ከነበረ ሰው ጋር ነው ፋይት ያደረኩት። ሁለተኛ እውነት ለመናገር እኔ አሞኝ ነበር ከዛ ፋይት በፊት። ይሄ እንደ ጀስቲፊኬሽን ምናምን አይደለም፣ አሞኝ ነበር በጣም ሆዴን አሞኝ ነበር። ኮንዲሽኑ ፋይቱም 12 ሰዓት ፋይት ተብሎ ገብቼ እስከ 8 ሰዓት የቆየሁበት ሁኔታ ነበር ምናምን ብቻ አልተመቸኝም ከመሙ ጋር ምናምን የሆነ ኤክስፕሎሲቭ ኤነርጂ አልነበረኝም በሰዓቱ። ከዚህ ሊቀዳግም መፋለሜ አይቀርም በፍጹም። ልጁ ጎበዝ ልጅ ነው፣ ታታሪ ነው፣ ምንም የማይገድበው ጀግና ወጣት ነው። አይ አፕሪሺየት ዛት። ለሱም ክሬዲት መስጠት ፈልጋለሁ። ስማርት ልጅ ነው። ግን we will fight so ከእኔን ብላችሁ ከቦንጋ ተነስታችሁ ከተለያዩ ክፍለ ሀገር ተነስታችሁ የመጣችሁ ሰዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በኔ መቼም ዲስአፖይንት አትሆኑም። እኔ መቼም ስለማልቆም ማለት ነው መቼም ስለማልቆም። ስለዚህ ይሄንን መልእክት ልነግራችሁ ፈልጋለሁ። ያው እየሞከርኩ ነው ያልኳችሁ ነገር ደግሞ I'm just trying like I am fighting። ራሴን አሸንፌያለሁ በዚህ ፋይት አትሊስት ራሴን አሸንፌያለሁ። ከብዙ ሰዎች ጋር ተዋውቄያለሁ። ለብዙ ወጣቶች ኢትዮጵያ ውስጥ ብዙ ፖቴንሻል ላላቸው ወጣቶች በር ከፍቻለሁ። ሰብሬ ነው እንደውም በሩን የከፈትኩት ራሴን ሪስክ ውስጥ ከትቼ። ስለዚህ እኔ የሚገባኝ ክብር ነው ክብር ነው የሚገባኝ። እና አመሰግናለሁ ላለው ነገር በጣም አራዘምኩባችሁ። ይቀጥላል፣ እንቀጥላለን። ወደፊት ከዚህ 3 ወር በኋላ ምናምን ፋይት ይኖረኛል። አሁን ፋይት በሚዘጋጀው ፋይት ይኖረኛል። ከማን ጋር እንደሆነ አሳውቃችኋለሁ። ከዛ ቀጥሎ ደግሞ በእርግጠኝነት ከጆን ጋር ፋይት ይኖረኛል። I am MMA fighter like I am in here። ስለዚህ ወዳችኋለሁ። አይመጣም አይዘር አቴንሽን ፈልጎ ነው ወይ ማስታወቂያ የሚሰራበት ኮንተንት እየፈለገ ነው። ሳይዶ ላይ ምን አይነት ቴክኒኮችን ለመጠቀም ነው ያሰብከው? የእግራችን ጉልበት ሚኒስከስ፣ ACL፣ PCL፣ MCL የመሳሰሉ መገጣጠሚያዎች አሉ። እነሱ ከተሰበሩ ሰው መራመድ አይችልም። ሴዶ የምችለውን ያህል ሰው ጋርመንት አስፋልት ላይ ሄደ ቀጥቅጥ because this will be the last time ይሄን ጉልበት የምትጠቀመው። አንድ ጉልበት በሂል ሁክ ወይ በኒባር ታፕ የማድረግ እድልም አይኖርህም። ዳኛውም ገብቶ እድል የመስጠት ወዲያውኑ ነው ጉልበት የሚሰበረው። ደግነቱ ኢንሹራንስ ይኖራል።
እና ደግሞ ከፈለክ 2 ሚሊዮን ብር ውሰድ። ከ3 ሚሊዮን 4 ሚሊዮን ለአሸናፊ 1 ሚሊዮን ለተሸናፊ ነበር። አንተ 1 ሚሊዮኑን ለሪሃብ መታከሚያ እንዲሆነ 2 ሚሊዮን ላርግልህ። ስትሸነፍ 2 ሚሊዮን ይሰጣል። እኔ ብቻ እዛ ኬጅ ውስጥ አብረን እንድንገናኝ ፍቃደኛ ከሆንክ ልደብድብ ድሉ አንተን ሞቲቬት የሚያደርግ ኢትዮጵያ ውስጥ እና ከውጪ ማን አለ ሞቲቬት የሚያደርግ? ጆኒ ጁጁትሱ ጆኒ ሞቲቬት የሚያደርግ እሱ ነው። ከውጪስ? ከውጪ ብዙዎች አሉ። እሺ ለወጣቱ አሁን ላይ ወጣቱ ያው ሱስ ላይ ላሉ አሉ፣ ዲፕሬሽን ውስጥ አሉ ማሳለፍ የምትፈልገው መልእክት ምን አለ? just love yourself ራሳችሁን ውደዱ። ሁሌም የሆነ እቅድ ይዛችሁ ተንቀሳቀሱ። ራዕይ የሌለው ሰው ይጠፋል ይላል መጽሐፍ ቅዱስ። ራዕይ የሌለው ሀገር ነው የሚለው መሰለኝ። ይጠፋል። በቃ ራዕይ ሊኖረን ይገባል። የሆነ ጎል ሊኖር ይገባል ላይፍ ላይ። ከዛ አንፃር ስንንቀሳቀስ በጣም መልካም ነው። ለቤተሰቦቻችን ለማህበረሰቦቻችን ኩራት እንሆናለን ብዬ አስባለሁ። በጣም አሪፍ ንቃት። እንግዲህ ይሄን የመሰለ ሐሳብ አስተያየቱን ሰጥቷል። ሁላችሁም ደግሞ ለንቃት ያላችሁ ፍቅር አስተያየት ኮሜንት ላይ አስቀምጡልን። ንቃት ሊብላብ ለቤት ስፔክ አሸንፌ ለሱ ሰጠዋለሁ ለቀብር ስርዓቱ። ሰበር ዜና አላችሁ። ሰይዶ ማርሸን አግኝቼዋለሁ። ሰይዶ እንግዲህ እንደሚታወቀው ከሰሞኑ ትልቅ ፋይት አለብህ ከ3 ወር በኋላ ማለት ነው። ቀደም ሲል ካንተ በፊት ጆን አግኝቼው ነበር እየማለ ማለት ነው። ዳኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ ለዚህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። አሁን 7 ሰዓት ምናምን አካባቢ አይደል የቀዳሽው 8 ሰዓት በዛ ሰዓት ይሆነ ይመረቅናሉ። የምርቃና ወሬ ነው የሚያወራው። ለዛ ነው ሞቷ ስለደረሰ የቀራት 3 ወር ነው እዚህ ዓለም ላይ you have only 3 months in this planet ሸኛለሁ ማለት ነው። እሺ ሌላው ደግሞ ጭራሽ ያላመነው ነገር ከሚሰጠው 1 ሚሊዮን ላይ እኔ ልጨምርለት ነው 2 ሚሊዮን ወደ ፋይቱ ይምጣ በጭራሽ ነው የማይጋጠመው ያለ ይገኛል። ለዚህ አንተ ምላሽ ምንድነው? ብሩ እኔ መወስደው እኔ 4 ሚሊዮን ነው ብሩ መወስደው እኔ እንደውም ከፈለገ እኔ ሙሉ ብሩ ሰጠዋለሁ። ይሄ አሁን የክብር ጉዳይ ነው። ይሄ ልጅ መሸኘት አለበት። ማርሻል አርቲስት ነኝ አውቃለሁ ምናምን ብሎ በጣም ተፍጨርጭሯል። እየተንከባለለ ልክ እንደ እንቁራሪት በጣም ወሬ ስላበዛ ሪል ማርሻል አርት ወይም ሪል ሚክስድ ማርሻል አርት ምን እንደሆነ አሳየዋለሁ። ብሩ ሲፈልግ ሙሉ እኔ አሸንፌ ለሱ ሰጠዋለሁ። ለሕክምና ይባል ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ እሺ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱም ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ ዓለም ላይ ፈጣኑ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብየዋለሁ። እንዳትረሳው 3 ሰከንድ ነው ምሰጠ በቀሉ። ሰጉሽ ደግሞ ምን ነው ተቆረጥሽ? ምን ሆነሽ ነው? ቅቤ አተሽ ነው የሚሰራሽ አተሽ ነው በቀሉ። ኧረ ተይ ገዝን ሜንሽን አድርጌዋለሁ። ገዝ ጭስ ካልመጣ በ24 ሰዓት ውስጥ ማለት ነው ቪዲዮ ስራና ልቀቅ። የአራዳ ልጆች ይወዳደሩ ይፈሳፈሱ ምትሉ ሼር ኮፒ ሊንክ አድርጉ። አቡሻ ኩኩሻ ይሄ ዱራ አደር ግዛት አይቱኝ ፋይት ፈልጋለሁ ነው እያልኩ እኮ ምንድነው? ተቀበሉኝ እንጂ እንዴ ናበለውና ፊት ለፊት በተግባር ነው በድርጊት ናበለውና ፊት ለፊት በተግባር ነው በድርጊት ናበለውና በለውና አበሻ እንደዚህ ብትያዙ እንዴት ነው የምታስለቅቁት? ነው አሁን እንደዚህ ጭምቅ አድርጎ ጭምቅ ይሄ አየት ይሄ ጭንቅላታችሁ በቃ ተስማማሁላችሁ። ምን ላድርግ ታዲያ? አለቃቀሱ የለንም ምን ሲሉ እኛ ግን ከህዝብ ነው የምንለምነው ሲሉ ታዲያ እሺ ያልኳቸው። ቀጣይም ሌላ ይዘጋጅልሃል። ምን አለፋ ዝም ብለህ በዚህ ጀምር ማለት በ5 ሚሊዮን ብቻ ልፋታቸው መስለው ነው እንዴ? ስፖንሰር አለ እኮ የስፖንሰር አለ ብቻ ቢያንስ አንድ 20 ሺህ ነው መውጣት እኮ ነው። እኔ እኮ እንጂ ሌላ አለ እኮ የስፖንሰር አለ። አሁን ይሄ የፋይቱ ነው። የስፖንሰር ምናምን የሚባል አለ እኮ ብዙ አለ። አይ በቃ ለመጀመሪያ ይበቃሽ። 5 ሚሊዮኑ ተስማምተናል። ሼር አድርግለት በ10 ሰከንድ አይወጣልኝ። የልጁ አባባል ግን አወራለሁ እኔ ግን አልመጣልኝ። 10 ሰከንድ ብቻ ሼር አድርግለት በ5 ሚሊዮኑ ተስማምተናል። ሼር አድርግለት ዲጎ ቦንጋ 1 ሰዓት ቀርቶናል። እንመጣላችሁ ነው። አንድ ላይ ሆነን ያዝበለው ከ1 ሰዓት በኋላ ቦንጋ እንገባለን። ጅማ ነን አሁን ጅማ ነን። 10 ሚሊዮን
በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ፣ ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ እስካሁን አላወለድክም ይሄንን ቲሸርት እንዴ? ሌላ ቲሸርት ነው ብዙ ነው ያሰራሁት። ከሴዶ ጋር ኮሎት ያረክለት ነበርና እሱ ደግሞ 10 ሚሊዮን ያለ ነበር። ዛሬ እሱ ጋር ሄጄ ነበር። ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን እያለ ነበር። ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ላይክ ስለዚህ አትፍረዱበት። 10 የሆነ አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ ሂ ዳዝንት ኖ ነምበርስ። መጀመሪያ ቁጥር እናስተምረው ከዛ በኋላ ስንት ብር ትላለህ። ተወየው እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን ያወራ ለጥ ከዛ ብሩን ሰደው በኔ በነጻ ፋይት አረጋጋ። እኔ ቴክ ዳውን አያረገኝም እኔ ጁሱ ባልሰራም ተክሏለሁ ምናምን ያለ አስወንቃተኝ ሊናስ አልጨረስኩም። እሺ ሰብረዋለሁ ምናምን ያለ ነበር። እሱ ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦሬዲ ተናግሬያለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም፣ ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። ያስኩት ነው ፕሬሸሩን አፕላይ ማረገው። ኤምሲኤል ኤሲኤል ፒሲኤል ኤቭሪ ሲንግል ኢምፖርታንት ጆይንት እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርግ። የምጠቀምብህን ሰሚሽኖች አማራጮች ካሁኑ እወቃቸው፣ እነሱን ዲፌንስ እንድትማር። ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ አዮኪ ሎክ፣ ኤቭሪ ኒ ባር። ከነዚህ ሰሚሽኖች አንዱን እጠቀምብሃለሁ። አጥናቸው፣ ለመከላከል ተማር። ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ ሰምታችኋል ጋይስ፣ ሁለቱም ተስማምተዋል። ሶ ሴዶ በ5 ሚሊዮኑ ተስማምቶ ተርም ከሆነ ከ4 ወር በኋላ በኬጅ ውስጥ ይገናኛሉ ማለት ነው። ጉልበቱን እሰብረዋለሁ ነው ያለው። እቺ በቀሉ ጉልበት የኔን ጉልበት አሁንም ለኢትዮጵያ ሕዝብ ነግራችሁ መጨረሻው በጉልበቴ ነው። በቀኝ ጉልበቴ ተዘጋጅ። አንተ የኔን ጉልበት ለመስበር ተዘጋጅ። እኔ ደግሞ በጉልበቴ በ3 ሰከንድ አድዋ ወይም የሚዘጋጅበት ቦታ ደምህን አፈሰዋለሁ። ለቤተሰቦችህ ካሁኑ የቀብር ስነ ስርዓት እንዲያደርጉ የቀብር ሳጥን እንዲገዙ ምናምን ንገራቸው። በቀሉ ኑዛዜ ምናምን ምን አለ አንተ ግን ቅቤ ነው ያለ የፀጉር የምትቀባበት በቀሉ አረ ናፈቅሽኝ በእናትሽ ያንን ሹርቤ ተሰሪና አረ ባላ ተሰሪ የገጥሟለው ጆኒን ብሏል አይደለ? እሱ ጆኒን ጨረሰው ሴዶ ለኔ ስጡት። የተማሩትን ከተማሩት ጋር አፋይቱ፣ እኔን ከሴዶ ጋር አፋይቱ። እኔ አልተማርኩም፣ ካልተማረው ከሴዶ ጋር አጋጥሞኝ የተማሩትን ከተማሩት ጋር ይሄን ከግድያ ሙከራ ለይቼ አላየውም። በዚህ ንግግር ውስጥ የታዘቡት ነገር ቢኖር ለሴዶ ያለህን ጥላቻና ንቀት ነው። አልተማርክም፣ አክብረን ያዋረድከው። ለማንኛውም ሴዶ ከገዜ ጋር ፋይት የሚያደርግ ከሆነ ደግሞ ጆኒና ማስተር አገረ ሰላም ፋይት ማድረጋቸው አይቀርም። ለማንኛውም አረገዜ አንተማ ከዳኒ ሮስት ጋር መዋል ጀምረሃል እንጂ ብቻህን ይሄን ሁላ ነገር አትናገርም። ይመች ገዜ። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያምን ነው። ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው። ሰይዶ ለአንተ ምን አይነት ተፋላሚ ነው? ሴዶ አክተር ነው፣ ማስታወቂያ መስሪያ ነው። ተፋላሚ ብዬ አልቆጥረውም። ራሱን የጣለ ማርሻል አርቲስት ብዬ ነው ማስበው። ሜቢ ድሮ የሆነች ነገር ነካክቶ ነበር፣ ግን የሰውን አይምሮ ሰው በሌለበት በመጮህና ሶሻል ሚዲያ ላይ በመለጠፍ ለረጅም ሰዓት መያዝ ችሏል እና የብዙ ሰውን አመለካከት በክሏል። ወደ ማርሻል አርት ትክክለኛ ማርሻል አርቲስት ምን የሚለው ጥያቄ ብዙ ሰው ግራ የሚጋባው እንደ ሴዶ አይነት ሰዎች ሶሻል ሚዲያ ላይ ኮንተንት ማርሻል አርት ጋር የማይገናኝ ኮንተንት እየለቀቁ ሰውን አይምሮ አሳስተውታል። ሰዎች ትክክለኛ ፋይተር ምን እንደሆነ አያውቁም። እኔ አሁን ለሴዶ ምንም ቦታ የለኝም። ኢዝ ናት ኦን ማይ ሌቭል። እኔ ህዝቡ ማየት የሚፈልገው አንድ ሰው ሲቀጠቀጥ ሳይሆን they want to see a real fight and የተሻለ ፋይት ብዬ ማስበው ደግሞ አይ ቲንክ ቢኒያም ሽብሬ ነው። ለኔ ቢኒያም ሽብሬ ብዙ የኤምኤምኤ ፋይት ኤክስፒሪየንስ አለው። most importantly he will put up a good fight። በጣም ቀውጢ የሆነ ነገር ነው ኢትዮጵያ ውስጥ የምታዩት ሁላችሁም። you're going to be entertained, you're going to see blood and most importantly I think completely በቃ የኤምኤምኤን አመለካከት ኢትዮጵያ ውስጥ ይቀይረዋል። ይሄ ኳስ ራሱ ሰው ማየት ሊያቆም ይችላል በዚህ ምክንያት። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያምን ነው? ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው፣ የስትራይኪንግ ኤክስፒሪየንስ አለው። በጣም አትሌቲክ የሆነ ልጅ ነው። ከዚህ በላይ ምን አይነት ጥሩ ፋይት
ትጠብቃላችሁ? እቺን ጠብቅ እሱ ከኢቨንት ኦርጋናይዘሮች ጋር ተነጋግረን ቀን እነሱ ናቸው አናውንስ የሚያደርጉት። ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስድ ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስድ ማርሻል አርት ተወዳዳሪ ነበር የሰውዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው። ወሰወሰኝ። ገብቷል አይደል? የሚሰራው ስራ በቃ ሪል ነው። መድማት፣ መስበር፣ መቆለፍ፣ መዝጋት፣ ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንዴ ምናምን ብዬ መስራት ጀመርኩ። ከዛ እዛ ይኸውልህ ግቢ ውስጥ 500 ተማሪ ነበረኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ነው። ናግባ ላሳይ እንደዚህ ሰው ያሳየኛል ቋ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መጥተው መመስከር ይችላል። ከዛ በላይ ተማሪ ነበረኝ። ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚክስድ ማርሻል አርት። የቆየ ነው። ብሎኬት ስደበድብ የምታዩ ጎማ ስቀጠቅጥ አስፋልት ምናምን ስቀጠቅጥ እንስስ ስቀጠቅጥ የምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ። ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንድ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስለኛል። ያና ነው የሚፈራኝ ጃዙ ይመጣ እና በ3 ሰከንድ ነው የሚጨርስህ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ነው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ፣ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልማ። ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል። ገብቷል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ። ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት እኮ ነው። ሙቀት የምርቃና ወሬ እኮ ነው። ሰው ጫት ከማለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት ነው። አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል። ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አልኩ እኮ። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና፣ በጭንቅላቱ ተክሏል። ዛሬ ከአንድ ሰው ጋር ነኝ። እሱ ማን ነው? የክፍለ ሀገር ልጅ፣ የኛ ልጅ፣ ወንድማችን ንቃተ ህሊና ነው። እንኳን ተገናኘን። ደስ ብሎኛል ስለተገናኘን። እኔ አብዲ ይባላለሁ። ፋይትን ጫውታን እያየን ነበር። ከዚህ በፊትም ለጫውታው እያደረክ የነበረውን ዝግጅቶች እያየን ነበር። ጫውታው እንዴት ነበር? ጫውታው አሪፍ ነበር። ያው መጀመሪያ ኖርማል። ካንተ ምን እንጠብቅ እስቲ ለወደፊት? ከኔማ ምን አለ በቃ እዚህ ውስጥ ገብቻለሁ። ትልቅ ነገር ካንተ እንጠብቅ ለወደፊት። ስለዚህ ኢንተርናሽናል ፋይት አሪፍ ነገር ታሳየናለህ ብለን እኛም ተስፋ እናደርጋለን። ዝግጅቶችንም ለወደፊቱ ብዙ ትሬኒንግ ታደርጋለህ፣ ብዙ ፋይቶች ላይ ተሳትፋለህ ብለን እንጠብቃለን። ይሄንን ቪዲዮ ለሚመለከቱት ብዙዎቹ ጥያቄ እያነሱ ነበር። በቀደሙ ፋይት ላይ ሽንፈቱንም አልተቀበልክም፣ ዳኛው ነው ጫውታውን የጨረሰው እያየን ነበረ። በጀርባ ላይ እንደዛው ሲማታም ደግሞ ዳኛው ምንም ነገር አላለም ነበር። በሱ ዙሪያ እኛ ብዙ ቅራኔ ነበረን፣ ሀሳብም እየሰጠን ነበር፣ ቪዲዮም እየሰራን ነበርና ለወደፊት እንደዚህ አይነት ነገር እንዳይኖር ምንድን ነው ማስተላለፍ የምትፈልገው? ለወደፊት እንደዚህ አይነት ነገር እንዳይኖር አሁን ይሄ ስፖርቱ አዲስ ነገር ለኛ ሀገርም እንደዚህ ነው። ለኛ ሀገርም አዲስ ነገር ገና ከሞኝ ታይቶ መጥቶ ይሰለጠን ያረፈ የነበረውና አሁን በኋላ በደንብ ፕሮፌሽናል ነገር ነው። ለአንተ ሰፖርት እያደረጉ የነበሩ ለአንተ ጥሩ ነገር እያስተላለፉ ላሉት ምን ትላቸዋለህ? በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ስፔሻሊ ጅማ ሰውን በጣም ትወዳለህ? ያ አብሶሉትሊ ያው ቤቴ ነው። ቴንክ ዩ ሶ ማች።
ንቃተ ህሊና ለወደፊት ትልቅ ነገር ሰርቶ እንደሚያሳየን እጅግ በጣም ተስፋ እናደርጋለን። በቀደሙ ፋይትም ያልተጠበቀ ነበረ። እኛ ግን በልጃችን ተስፋ አንቆርጥም። አሪፍ ነገር ለወደፊቱ ያሳየናል ብለን እንጠብቃለን፣ እንኮራበታለን። ነገ ሌላ ታሪክ የሚያስመዘግብበት ቀን ይመጣልና ወንድሜ መልካም ድል እመኝልሃለሁ።